ጂያን በዛሬው ለሚያፈቅራት አሊያ እንዲሁም ደግሞ ከዚህ ቀደም አፍቅሯት ለተለያት መርያም ሲል እጅግ በጣም አስፈላጊ የሆነ ተልእኮ እየፈጸመ ነው የሚገኘው። በዛሬው የሚፈጸመው ተልእኮ ከአሊያ ጋር በፍቅር እንዲቀጥልና ከመርያም ጋር በሚፈልግ ሁኔታ እንዲቆራረጥ በጣም ይጠቅመዋል። አለበዚያ ግን መርያም ስለ ጥገኛ ሆና አሊያ አሁንም ቢሆን በሰቆቃና በፍርሃት እንድትኖር ያደርጋታል። ፈያዝ የመርያም ባል መርያምን ካላገኘውኝ ሞቼ ይገኛለሁ ብለዋል። ነገር ግን በዛሬው ዕለት ጂያን እሱ በቀለው ቆርጦ ተነስተዋል። ፈያዝ ባለፈው ዕለት ለመጨረሻ ጊዜ ጂያንን በደንብ አድርጎ ሊበቀል የሞከረው ሙከራ ፓኪዜን ከባድ ዋጋ እንድትከፍል አድርጓታል። አሊያና መርያም ለጥቂት ነበረ እየተረፉት። ሰራከት ደግሞ ጎን ለጎን የዲኤንኤ ምርመራ እያደረገች ነው። ምናልባት የመርያም ልጅ ሰራት በሚስጥር ነው። መርያም ልጇ እንደሆነ ለማንም አልተናገረችም። ሰራከት ብቻ ናት የምታውቀው። እዚህ ጋር የጂያን ልጅ መሆኑና ለመሆኑ ቼክ እያደረጉ ናቸው። ጂያን በዛሬው ዕለት ከነካና ከነ ሙዛፈር ጋር በመሆን እዚህ ጋር ፈያዝን ለመያዝ ሲሞክር ድንገት ፈያዝ መኪና ውስጥ ገብቶ እያመለጠ ነበረ ያለው። ገብቶ መኪና ውስጥ እያመለጠ አሁንም ከጀርባ እያሰደዱት ናቸው። ከጀርባ እየተከተሉት ቦራንን ቢሆን እግሬ አውጪኝ ብሎ እየሄደ በድንገት ጂያን መጥቶ መንገድ ዘጋበት። መንገድ ከዘጋበት በኋላ ከዛ እነ ከድርና እነ ሙዛፈር መጡ እያነቁን ነበር። በተለይ ከድር እዚሁ ሲጣረግ ይገላሉ ብሎ ፓኪዜን ስለሚያፈቅራት ፓኪዜን ስለጎዳበት ፈያዝ እንደ ከመግደል የማይተናነስ ሙከራ ስላደረገባት አሁን እዚህ ጋር አንቆት ካልገደልኩት ብሎ ሲታገል ወታደሮች መጡ። ፖሊሶች ከመጡ በኋላ እያስለቀቋቸው ነበር። ከዛ እዚህ ጋር ፈያዝ ታሰረ። ፈያዝ ጂያንን አላበቃም ይሄ ነገር እሰራልሃለሁ ብሎት መኪና ውስጥ እየገባ ነበረ። ለጊዜው ግን የፈያዝ ጉዳይ የተዘጋ ፋይል ሆኗል። በጠዋትና ጂያን ቤት መጥተዋል። ከመኪናው እየወረዱ ናቸው። ወደ ውስጥ እየገቡ ከዛ በኋላ እንዴት ሆናችሁ ብለው እየጠየቋቸው ነበረ። እሞ መታ ሙዛፈርን እያቀፈችው ነበር። ፓኪዜ ደህና ትሆናለች፣ ሰውየውን አስረነዋል፣ እንዲታሰር አድርገነዋል እያላን ነበረ። ጂያንም ወደ ላይ እየወጣ ነበረ። ጂያን እና ካያ ወደ ላይ እየወጡ ናሬን አገኟት። እንኳን በሰላም መጣችሁ ትላቸው ነበረ። አሊያም ከመኝታ ክፍል ወጣች። ጂያን እንዴት ሆናችሁ ስትል ነበረ። ያው ፈያዝ ተይዟል፣ አሁን ሁሉም ነገር አብቅቷል፣ አሁን ደግሞ የቡልጋሪያኖቹ ተራ ነው ብሎ ካያ ተናገረ። ሄዳ አሊያ ጂያን ላይ ጠምጠም ብላ እያቀፈችው ነበረ። እንደዚህ እንደምታሳካው አውቅ ነበር ብላ አቀፈችው። ከዛም በድንገት ሙጅጋና መርያም መጡ። መርያም ከመጣች በኋላ ጂያን በእውነት ውለታ እንዴት እንደመረሳ አላቅም፣ በእውነት በጣም ደስ ብሎኛል፣ ማለት እንደገና በህይወት እንደመለስከኝ ነው የምቆጥረው። በመጨረሻም ከዚህ ሄዳለሁ እኔ ማለት ነጻነቴን አግኝቻለሁ፣ ሁሉም ነገር አመሰግናለሁ፣ ማለት እንዲታሰር ነበር የምፈልገው፣ እንዲታሰር አድርገዋል አለችው። አዎ የቱርክ ዜግነት ስላለው በቀላሉ የቱርክ መንግስትም አይለቀውም፣ በደንብ አስራው እንትን ይሉታል ብዬ አስባለሁ እያል ነበር ጂያን። አመሰግናለሁ ብላ እዚህ ጋር መርያም ታመሰግነዋለች። ልጄ አዎ እንደዚህ ነው መሆን ያለበት፣ ማለት ያው እንግዲህ ያው እስካሁን ድረስ በመካከላችን ያለው ዝምድና አልተቋረጠም አይደል እንዴ፣ በቀላሉ ሊሰበር አይችልም፣ እንደዚህ የምንለያይ ለዘላለም እኮ አስመሰልሽው እያለች ሰዳከት ትናገራለች። አሊያን ጠቅ ለማድረግ ይመስላል። አሊያ እዚህ ጋር እየደበራን ነበረ። መርያም ኢስታንቡል የገዛውልሽ ቤት አሁንም ቢሆን በስምሽ እንደተመዘገበ ነው፣ እዛ ከሄድሽ በኋላ በቀላሉ ስራ እንድታገኚ እኔ ረዳሻለሁ እያለ ነበር። ከፈለገችም ከኔ ጋር ዲያርባኪር መኖር ትችላለች፣ ከዛ ወደ ኢስታንቡል ትሄዳለች ብላ ሙጅጋን ተናገረች። እዚህ ጋር መርያም እዚህ ቤት የምትቆይበት አንድም ደቂቃ የለም፣ ከዚህ በኋላ ምንም አይነት የምትቆይበት ምክንያት የለም። ስለዚህ መርያም ወዲያው ሰራትም ደህና ነው በቃ እንንቀሳቀስ አይደል ሙጅጋን እያለች ነበረ። ልብሳቸውን ብቻ ይዘው ከዚህ ቤት የሚወጡበት ጊዜ በጣም ያጠረ ነው የሚሆነው። በቃ ከዚህ በኋላ ብዙ ምን ትናላችሁ እኛ እንሂድ እያለች ነበር። የእኛ ሾፌሮች የምትፈልጉት ቦታ ይደርሷቸዋል ብሎ ጂያን ተናገረ። አሊያም ለሁሉም ነገር ደስ ብሎኛል ብላ ስትናገር ነበረ። መርያም ልብሷን ልታመጣ ወደ ውስጥ እየገባች ነበረ። ሰራከት ዞር ብላ ትሄዳለች። እነ ናሬ እየሳቁ ናቸው። ናሬ እነሱ ደህና ሆኖ ስለመጡ ደስ ብሏታል። እዚህ ጋር መርያም ወደ መኝታ ክፍሏ ገብታ ከሙጅጋን ጋር ልብሷን እየሰበሰበች እና ልትሄዱ ነው ማለት ነው ብላ ጠየቀቻቸው። ልንሄድ ነው እንግዲህ ያለንን ነገር እየሰበሰብን ነው ወይዘሮ ሰራከት እንደምታዩ ይሏታል። ሰራት የታለ ታዲያ የታለ ያለች እያለች ጠየቀቻቸው። ያው ዴኒዝ ሊሰናበት ሄዷል ብሎ ነገሯት። በጣም አሪፍ መርያም በነገራችን ላይ ሙጅጋንን እንዳታያት እሺ፣ በጣም ተጠቅምሻለች። እንደገና የዲኤንኤ ውጤቱ ሙሉ ለሙሉ እንደተጠናቀቀ እንዳለቀ በፈጣሪ ፍቃድ በቀጥታ በዚህ በትልቁ ቤት በኩል ማለት ነው በበሩ በኩል የዚህ ቤት እመቤት ሆነሽ ነው የምትገቢው። እሺ ብቻ የዲኤንኤ ምርመራ ውጤቱ ከጂያን ጋር ይመሳሰል፣ ልጁ የጂያን ልጅ ብቻ ይሁን ስትል ነበረ። ሙጅጋን ደስ እያላን ነበረ። እንደዛ ነው የሚሆነው ስትል ነበር ሙጅጋን። ከዛ መርያም እዚህ ጋር ምናልባት ያው ልጁ ግን የፈያዝ ከሆነ እባክሽ ወይዘሮ ሰዳከት ለማንም እንዳትናገሪ፣ ለሁሉም ላረግሽልኝ ነገር ሙሉ ከልብ አመሰግናለሁ ስትል ነበር። ችግር የለም አስፈላጊውን ነገር ሙሉ አረግልሻለሁ፣ አትፍሪ ልጄ እያለች ነበረ። ያው ላረጋግጥላችሁ ፈልገው ነገር ይሄ ልጅ ሰራት የወንድሜ ጂያን ልጅ ነው ማለት እኔ አሳድጌዋለሁ፣ ባህሩን አውቀዋለሁ፣ ሁሉ ነገሩ በሙሉ ጂያንን የሚመስለው ስትል ነበረ። እስቲ እውነቱ ይወጣል፣ ምርመራ ይወጣና እውነቱ ይወጣል ብላ ሰዳከት ተናግራ ዞር ብላ ትሄዳለች።
በሌላ በኩል አሊያ በውጭ በኩል ናት። ጃን ሰራትና ጃን በግራና በቀኝ ይዟቸው እየተራመደ ነበረ። እነ መርያም በቀጥታ ልብሳቸውን አሁን ሸክፈዋል። ከቤት የሚወጡበት ሰዓት በጣም ተጠግቷል። ሻንጣቸውን ምናምን ነገር አዘጋጅተው እየወጡ ናቸው። ከሞጅጋን ጋር በመሆን ሰዳከት ከኋላ ትከተላለች። እንዳለ ልብሳቸውን መኪና ውስጥ ከተውላቸዋል። ከዛም በኋላ መርያም ሁሉንም መሰናበት ጀመረች። ናሬን እያቀፈቻን ነበረ። ካያንም እንደዛው ጨበጠችው። እንገናኛለን አለችው። ሙጅጋንት መኪና ውስጥ እየገባች ነው። መርያም በቀጥታ የሰዳከትን እጅ እየሳመች ነበር። ልጅ ብላ ሰዳከት እዚህ ጋር ታቅፈታለች። ለሁሉም ነገር አመሰግናለሁ ስትራ ነበረ። ሰዳከት ቀና ብላ አሊያን እየተመለከተቻት ነው። ከዛ በኋላ ጃንም ቀና ብሎ አሊያን ይመለከታል። መርያምን መሰናበት የቀራት ጃንን ነው። ሰዳከት እንገናኛለን ብላት መርያምን ተሰናበተቻትና መርያም ደግሞ ወደ ጃን ከቀረበች በኋላ እዚህ ጋር ህፃኑ ጃን ስለሁሉም ነገር አመሰግናለሁ፣ እሺ ለሰራት ምርጥ ጓደኛ ስለሆንኩ አመሰግናለሁ እያለችው ነበረ። እሺ እኔም አመሰግናለሁ እያለ ነው። ከዛ በኋላ መርያም ጃን እያለችው እንገናኛለን መልካም መንገድ ይሁንልሽ እያለ ነበር። ትከሻዋን መታ እያረገ ለአቅፋት አልፈለገም ነበር እሷ። ከዛ በቀጥታ ወደ መኪናው ልትገባ ስትል ድንገት ሰዳከት ህፃኑን ጃን ጠራቸው። ይህን ጊዜ መርያም መኪናው ስትገባለችና እያለቀሰች መታ ጃንን አቀፈችው። ጃን አቅፋታለሁ ብሎ አልተዘጋጀም ነበረ። እዚህ ጋር አሊያ ይህን ካላይ ስትመለከት ጃን ምንም በምንም መንገድ መርያምን እያቀፋት አልነበረም። መርያም ራሷ ናት። እዚህ ጋር ነገሩ ቀስ በቀስ እንዲጋጋል አደረገችው። መርያም ጃንን ለረዥም ሰከንዶች ካቀፈችው በኋላ እያለቀሰች ተለይታቸው ትሄዳለች። መኪና ውስጥ ከገባችን በኋላ አፏን ይዛ እያለቀሰች ነበረ። የነ መርያም ጉዳይ በዚህ ሁኔታ ያለቀ ይመስላል። ጃን ፊቱን እንኳን ወደ መኪናው እየሄደ አላዞረም። እጁን ወደ ላይ አንስቶ አሊያን እየተመለከታት ነበረ። ሰዳከት ገርማት ተመለከታለች። መኪናው እየራቀ ነው። እነ መርያም ከቤት እየወጡ ከዛም በኋላ እዚህ ጋር ሙጅጋ መርያም እንደዚህ አትሆኝ፣ ወደ ቤት ስትመለሽ እጥፉኑ ታገኛለሽ እሺ እያለቻን ነበረ። ከዛም በኋላ በቀጥታ ወደ ሌላ ከተማ እየተሻገሩ ናቸው። እዚህ ጋር አሊያ ወደ ራሷ መኝታ ክፍል ገብታ ድንገት ጃመቶ ከኋላ እያቀፋን ነበረ። በመጨረሻ መርያም ከመጣሽ በኋላ ትፈተኛለሽ ብዬ አስቤ ነበር በብዙ ነገሮች፣ ያው ማለቴ ምናልባት የእሷ መኖር እዚህ ይረብሽሻል ብዬ አስቤ ነበረ፣ ነገር ግን ይህን አላረግሽም፣ ትተሽኛለሽም እና አመሰግናለሁ ብሎ እያቀፋን ነበረ። እሷም እያቀፈችው ናት። በድንገት ከመጣራት ጀመረ። አሊያን አረ የት ናችሁ ያላችሁት? አረ ይወሳ ያለ ብሎ ይጣራል። ምን ሆነሃል ብለው እየመጡ ነበር እነሱ። እንዴ ምን ማለት ነው አሊያ እንትን ዛሬ አንለ ዲኤንኤ ምርመራው የሚታወቀው እያላ ነበር። አዎ ዛሬ ከሰዓት እንደውም ሰዓቱ እየደረስን ነው እንሂድ ይባባላሉ። እዚህ ጋር ከዛም በኋላ እንዴት ነው ዳሪን እዚህ ትመጣለች ብለው እየጠየቁ ነጃን ያቺ ሴት እዚህ ቤት ምንም አይነት ቦታ የላትም፣ እዚህ ቤት አትመጣም ብላ ሰዳከት ትናገራለች። እንዴ የልጅን ደብቃብኝ የዛ ውሻ ደሚር ጋር እንዲያደርግ ልታደርግብኝ እኮ ነበረ፣ ምን ማለት ነው? በጭራሽ ያቺ ሴትዮ እዚህ ቤት አትገባም፣ አሳያቸዋለሁ ብላ ሰዳከት ጮሃ ወደ ራሷ ክፍል እየሄደች ነበረ። እና አሊያና ነጃን ግን ልጅ ከእናቱ ጋር ነው ማደግ ያለበት በሚለው አቋማቸው እንደ ጸኑ ናቸው። አሁን ከደረጃ ወርደው በቀጥታ ወደ ሆስፒታል እየሄዱ ናቸው። ናሬ ይዘው ተቀምጣለች። ናሬ ፊቷ ላይ ተስፋ መቁረጥና ግራ መጋባት ስሜት ይታያል። ካያ ሆስፒታል ደረሰ። ሆስፒታል ከደረሰ በኋላ የተንጎራደደ ነው የሚገኘው። ያልችን አገኘ። ዶክተር እንዴ ነው ውጤቱ አይታወቅም እንዴ? አለ ውጤቱ ይታወቃል ምናምን ዛሬ በላይ ነበር አለው። እኮ ትንሽ እንጠብቃ፣ ይታወቃል፣ ትንሽ ጠብቅ፣ ትንሽ የማረጋገጫ ደብዳቤ ያስፈልጋል። እሱ የሚሰራው ደግሞ ከሲስተሙ ውጤቱን ስናይ ነው። በቃ ሊወጣ በጣም ጥቂት ደቂቃ እንደቀረ አስበው እና አሊያ ትመጣለች እያሉ ነበረ። ከዛ በኋላ ግን ምንድነው የሚሆነው ሲለው ና ወደ እኔ ቢሮ ከፈለክ እያሉ ነበረ። ካያ እሺ ይላል። እየተቆረጠነጠ ነበረ። በቃ መጣለው ብሎት ዞር ብሎ ይሄዳል። እዚህ ጋር ያልችን ወደ ለራሱ ቢሮ እየሄደ ነበረ። በሌላ በኩል ዘሪ ልጇን ትመለከታለች። ልጇን እየጠበቀች ነው። ዞር ብላ ያልችን ቆንጅየዋ ልጇን እየተመለከተች ነበረ። በድንገት ደሚር ሊደውልላት ነው። ደሚር እየጨነቀው ነው። ደሚርም ልደውልላት አልደውልላት ብሎ በጣም ተብሰለሰለ። ከዛም በኋላ ደውልላት ዘሪን እንዴት ሆንሽ እያለ ነበረ። ደውሎላት አላነሳም ብላ መልሳ ነበር የደወለችለት። ስደውልለት እሺ ያለችው ነበር አድርጎ የጠበቀው። ዘሪን ልውሰድሽ ቦታውን ብቻ ተናገሪ፣ እኔ ሰዎችን ልካለው፣ ከዛ ቦታ ወስድሻለሁ፣ ተመልከቺ ካያ አንቺን በጭራሽ ሊያገኝበት የማይችልበት ቦታ ነው የማወስድሽ፣ እሺ በኛ እባክሽ ቶሎ በያ እያላን ነበረ። እሺ በኝ ብሎ ለመናት። ደሚር ስማ እኔ ያንተ ውሻ አይደለሁም፣ እሺ ሰማኛለህ? ደሚር ገሃነም ልትገባ ትችላለህ፣ አይመለከተኝም ስላንተ፣ ነገር ግን አንተ ነህ ህይወቴን ያበላሽተው ደግሞ አሁን መታ እንደ መልአክ ምናምን ነገር ልትለማመጠኝ ልትደራደረኝ እንዳትሞክር፣ መቼም አታገኘኝም ስትለው ነበረ። ታይቴ ግን ይጸጽሻል ዘሪን፣ በእውነት ትጸጽቻለች ሲላል ነበር። አዎ ከባድ ነው አውቃለሁ፣ ከባድ ነው። አዎ ከልጄ ልለይ ይችላለሁ፣ ነገር ግን ካያ ይቅር ይለኛል። ለምን ታውቃለህ? እኔ ለሱ ስለምገባው፣ እኔ እና እሱ አብረን ስለሆነ እንዲሁም ደግሞ አብረን እንድንሆን እኔ እና እሱ ስለተፈቀደ ከፈጣሪ ማለት ነው። ከዚህ በኋላ እንዳትደውልልኝ ብላ ስልኩን ዘጋቸው። ደሚር አምርሮ ማልቀስ ጀመረ። በሌላ በኩል እነ መርያም ከሚዲያት ማርዲን ከከተማ ወጥተው ወደ ዲያርባኪር ወደሚሰኝ ወደ ሌላ ጎረቤት ከተማ መጥተዋል። ወደዛች የቱርክ ከተማ ገጠራማ ከተማ ከመጡ በኋላ እዚህ ጋር የሆነ አፓርታማ ቤት ውስጥ ናቸው ያሉት። የሙጅጋን ተከራየችው። ሙጅጋን ድንገት እዚህ ጋር ቦራን እየደወለላት ነው። መርያም ከገዛ ልጇ ጋር ነበረች።
ከዛ በኋላ ልክ እዚህ ጋር ሲደውላት ሙጂጋን መሪያም አይታታለች። ሙጂጋን በሷ ቤት ተደብቃ ወደ ሌላ ክፍል ገባች። ቦራን የደወለላት ወንድሜ ቦራን ስትል ነበር። ሙጂጋን እንዴት ነሽ እያል ነበር አለው። እንዴት ነህ ቦራን አንተ እንዴት ነህ? ዲያርባኪን መተናል ከያቴ ጋር አለችው። እንዴት ሆኖ ከመሪያም ጋር መሪያም ከትልቁ ቤት ወጣች እንዴ ብሎ ጠየቃት። ቦራን መሪያም ከዛ ከትልቁ ቤት ወጣለች ብሎ አልጠበቀም ነበረ። ወጣች እኮ ወንድሜ ጂያን ፈያዝን ያዘው በመጨረሻ እስር ቤት እንዲገባ አድርጎታል። ከዚህ በኋላ ስታስበው ለምን ብሎ ብላ የጠየቀችው ነበረ። ቦራን ገረመው። ያው ከዚህ በኋላ እህቴ ምንም የሚያሳስባን ነገር የለም ስለዚህ ለዛ ነው እኔም መሪያም ከዛ ከቤት ይወጣ ነው ብላ ነገረችው። ግን መሆን ያለበት ቦታዋ ከጂያን አጠገብ አንዴ ሙጂጋን ብሎ ጠይቃት። እሱስ ልክ ነህ ትክክል አሁን አንተ ትክክል ነው እዚህ ጋር እያሰብክ ያለው ብላ ተናገረች። ቦራንን በጣም እያስደስታት ነበረ። ከዛም በኋላ ታዲያውን እየነሻለሽ አላት። ዲያርባኪር እንደሆነች ድጋሚ ነገረችው። ቤት ውስጥ ከመሪያም ጋር ነኝ ብላ እየነገረችው ነበረ። ለማንኛውም ሙጂጋን በእናትሽ እኔ አሁን ያው የአባትነት መብቴን በጭራሽ ለአሊያ ልሰጣት አልችልም። ጂያን አሊያን እንዲያገባት አልፈልግም። ገባሽ? መሪያም እዚህ ጋር እድል አላት ድሉን ከተጠቀመችበት ይላታል። ይገባኛል አለችው። ስለዚህ ጂያን ከኔ ሱስ ይዞታል ገባሽ? እያስቸገረኝ ነው እና መደበቅ አለብኝ። ለተወሰነ ጊዜ ከእይታ መሳወር ፈልጌ ነበረ እና የምታውቂው የሚስጥር ቦታ አለ አላት። አውቃለሁ አለችው። ሙሳብ በሚባል ቦታ በተነጠየ ገጠራማ ቦታ አለ እዛ ቤት ተደባቅ አለችው። በጣም ጥሩ በነገራችን ላይ ማንም ሰው እዛ እንደሚሄድ እንዳያቅሽ መሪያምም እንዳታውቅ አላት። ችግር የለም አለችው። አድራሻው ልክልሃለሁ ስትለው ነበረ። እሺ አላት። ቁልፉ እታች አለ አለችው። አመሰግናለሁ ሙጂጋን ጊዜ ካለሽ መተሽ ልታይኝ ትችያለሽ ችግር የለም እያላ ነበረ። ሙጂጋን ቦራን ድሮ እንደሚወዳት ታውቃለች። አሁን ካገባን በኋላ ተመሳሳይ ስሜት እንዳለ ታውቃለች። እመጣለሁ አለችው። አያለሁ አለችው። ጥሩ ጊዜ ይኖረናል አለችው። ደስ አላት። ቦራን እሺ በቃ ብሎ ስልኩን ዘጋው። ከዛ በኋላ መኪና ውስጥ ተመልሶ ገብቶ እዚህ ጋር ይንቀሳቀሳል። በሌላ በኩል ጂያን ከአሊያ ጋር ወደ ሆስፒታል እየሄደ ነው ያለው። እስካሁን ድረስ ቦራን እንዳልተገኘ ተደውሎ እየተነገረው ነበር ጂያን። ከዛ እየተንቀሳቀሰ ያለ ከሄሮል ጋር ስልክ እያወራ ነበር። የሆነ መኪና መጣና ድንገት መንገዱን ዘጋባቸው። መንገዱን ሲዘጋባቸው መኪናው ላይ የተነው ደግሞ ይማን ነው አሊያ አንቺ ከመኪና ውስጥ እንዳትወጪ ብሏት ሽጉጡን ለማውጣት እየተዘገጃጀ ወደዚህ መኪና እየተጠጋ ነበረ። መኪናው መስታወቱ ጥቁር በጥቁር ነበረ። ከዛ ወደ ውስጥ የሚሆነውን ነገር ያሳየን። ድንገት የሆነች ልጅ ወረደች ከመኪናው ወርዳ ጂያን ከዛ ያያት ሽጉጡን ሊወጣ ነበር። ማውጣቱን አቆመና ወደ ኋላ ተመለከተ። ደግሞ አሊያን አያት። ከዛ ልጅቷን ተመለከታት። ከዛ በኋላ ልጅቷ ከመኪናው ወጣችው። ሞባይል በእጇ ይዛ ነበረ። ምንም የታጠቀችው ነገር የለም። ከዛ ደወለች። እዚህ ጋር ስደውል ጂያን ሌላ ስልክ ነበረው የቡርጉን ስልክ ነው። ስልክ ቡርጉን በሚስጥር የሚጠቀምበት ስልኩ ጮኸ። እስካሁን ድረስ ጂያን በሚስጥር ሲያወራ የነበረው በወንድ ማንነት ስታወራ የነበረችው እቺ ልጅ ናት። አሊያ ከመኪና ወረደች። ከዛ ጂያን ኦክላይ እያለ ነበረ። እኔ ኦክላይ አይደለሁ ኦክላይ የውሸት ስሜ ነው ሄራ እባላለሁ ሄራ ቼሌቤ እያለች ነበረ። ሄራ ቼሌቤ እሺ ጥሩ አንቺ ለቡርጉ ምን ነሽ ሲላን ነበረ። ልጁ ነኝ ብላ መለሰችለት። መቼ ነው የመጣሽው እንዴ? ቡርጉን ስላንቺ አንቺን በተመለከተ ምን ነገር አውርቶ አያውቅም እያለ ነበር። ምክንያቱም ቡልጋሪያኖቹ እኔንም እየፈለጉ ስለነበር ነው እኔም ሸውጃቸው ነበር እዚህ የተገኘሁት ብላ ተናገረች። ጂያን ገረመው። እና ነበር እስካሁን ድረስ ብሎ ጠየቃት። እስር ቤት ነበርኩኝ በከፊል እስር ቤት በከፊል ውጪ ግን ቅርብ ጊዜ የተለቀቁት እስካሁን ድረስ ውጪን በነጻነት መንቀሳቀስበት ነጻነት አላገኘሁም ነበር። ስልኬም ደግሞ ጠፍቶ ነበር ለዛ ነበረ ብዙ ጊዜ አላገኘም። እኔ ልታገኘኝ ፈልገ ነበር አለችው። ስለ ቦራን ነገር ማጣራ ፈልጌ ነበረ። ቡልጋሪያኖቹ እዚህ መጥተዋል መሰለኝ እና ምናልባት ቦራን እነሱንም ቢሆን ልክ እንዳንቹ ሊያታለላቸው ይፈልጋል ነገርን በጣም ከባድ ዋጋ ሊከፍል ይችላል እያላን ነበረ። ከዛ እሷ አባዬ ስለአንተ የነገረኝ ነገር እውነት ነው በጣም ብልህ ሰው ነህ የሚገርም ነው ነገር ግን ቦራን እንደምታስበው የዋሱ አይደለም ቦራን በጣም ሸውዷቸዋል እያላ ነበር። ምን አድርጎ ነው ቆይ ብሎ ጠየቃት። ያው እንግዲህ ቦራን የሆነ ዕቃ ነበር የሚሸጥ በሱ ገንዘብ ያው የራሱን ነገር አረገበት ማለት ነው የእነሱ ንብረት የሆነ ነገር ሸጦባቸው ስለዚህ ገንዘቡን ፈልጎ ነው የመጡት እያለችው ነበረ። ከዛ ቦራን የት ነው ብላ ስጠይቅ ቦራን ጠፍቷል በማለት መለሱላት። ያው እንደዛ መሆን አለበት ቦራን በጣም ብዙ ዕዳ አለበት ባይጠፋ ነበር የሚገርመኝ። አሁን ደግሞ ያንተ ተራ ነው። እሺ አባዬ ማን የገደለው ብላ ጠይቀችው። እንድነግርሽ ከፈለግሽ ሌላ ምትረጂ ነገር አለ እያለን ነው። አባዬ ማን ተኩሶ የገደለው ብላ ጠይቀችው። ጂያንም ቢሆን ከሷ ብዙ ማወቅ የሚፈልገው ነገር አለ ስለዚህ አሁኑኑ ቦራንን ማግኘት ፈልጋለሁ አላት። ቦራንን ላገኘውና እነግርሻለሁ አላት። እዚህ ጋር ቦራን ጋር ደወለች። ቦራን እዚህ ጋር ሙጂጋን ወደ ላከችው ቦታ መጣ። ወደዚህ ሚስጥር ቦታ ወደ ጫካ ከመጣ በኋላ ሄራ ደወለችለት። የቡርጉልች ደውላ የሆነ ገንዘብ እንስራ አለች። ቢዝነስ እንስራ በኋላ ለቡርጋኖቹ የምትከፍለው ገንዘብ አታጣም እያለችው ነበረ። እሱም በዚህ ሀሳብ ተስማማ። ይሄው ይመጣል የምፈልገውን ነገር ታደርግልኛለች ጂያን ብላ መኪና ውስጥ ገብታ ትሄዳለች። እዚህ ጋር አሊያ ተጠንቀቅ እያለችው ነበረ። አሊያ ያስጠነቀቀችው ጦርነት ውስጥ እንዳትገባ ብላ። በመጨረሻም ከአባት መሆኑን አወቀ። ወደ ሆስፒታል ሄዶ ውጤቱን ወሰደ። አሁን በቀጣይ የመጣ ወደ ዘሬን ቤት ነበረ። እንደ ገስታውስነት የሚጠቀምበት ቤት መጣ። እዚህ ጋር ዘሬ ልጇን ታክፋ ነበረ። እዚህ ጋር ሻሂንም እንደገና ደግሞ እናቷ ቪዳንም ነበረች። ከዛ ወደ ውስጥ ገባና እንግዲህ ያው የልጅቷ አባት መሆኔን አረጋግጫለሁ በዲኤንኤ ምርመራ ውጤት ሽማል ልጄ ናት እያለ ነበረ። ሻሂን እዚህ ጋር ዘሬንም ይህን ስትል ነበረ። ቀድመን አውቀን ነበር አዲስ ነገር የለውም ይለዋል። አሁን ግን ተረጋግጧል በዶክመንት ደረጃ እኔ አባቷ ነኝ ብሎ ተናገረ። እዚህ ጋር ዘሬን ሽማል ልጃችን ናት ያንተም የኔም ልጃችን ብላ ተናገረች። ነገር ግን አይኖቹ ላይ በቀል ይታያል። በሚገርም ሁኔታ ውስጥ ሆና ነበር የተወለደችው ብላ እዚህ ጋር ዘሬን ታስረዳለች። እኔ እናንተ የምታገናኘነው ልጃችን ናት ልጃችን አጣምራናለች ከድሮ የበለጠ እንደውም የበለጠ እንጣምራለን ብላ አቅፋት እየተነሳች ነበረ። ነገር ግን በጭካኔ ነው ማየት
እባክህ ከልጅ ጋር እንዳትለያየኝ ስትለው ነበረ። ድንገት ሰዳከት መጣች። ከልጅ ጋር እንዳትለያየኝ፣ ልጅቷ ከሱ ጋር ነው ማደግ ያለባት። አንቺ እኮ ልጄን ስጎጁ ነበር እኮ፣ ልጄ እኮ በመፎቀቅ በንበርክክ እየሄደ ነበር ሲለምንሽ ነበረው። ግን አንቺ ምን አረግሽ? አንቺ ስቀልጅበት ነበር። እዛ ደሚር የሚባሉ ውሻ ሄደሽ የልጅ ልጄን እዛ ልታሳድግብኝ ነበር ትላለች። ፊዳን ደግሞ እንደ ልጄ እኮ ተገዳ ነው ሰዳከት፣ ይሄን መረረት ከብዶሽ ነው ትላለች። ጠብ ተነሳ። ከልጇ ከኔ ጋር ነው ልጅቷ ከኔ ጋር ነው የምታርቀው እያለ ነበር። እኔ ማኖራት ይላል። ጂያንና አሊያ መጡ ለመገላገል እየሞከሩ። ኪያ ግን ጨክነዋል። ካና ዘሪን ተጨካከኑ። ይቅር አልልሽም ይባባላሉ። ከዚህ በኋላ ታርቀው አብረው የሚቀጥሉ አይመስልም። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ተመልካቾች የዘውድ ድራማ ነው። ክቡራን ተመልካቾች ዘውድ ድራማ በጣም ረዥሙ ድራማ ወደ እናንተ ለብዙ ክፍሎች በተከታታይነት ሲቀርብ ነበር። እነሆ ምዕራፍ 1ን ጨርሰን ወደ ምዕራፍ 2 ደግሞ ተሻግረን ወደ ምዕራፍ 3 ደግሞ ልንሻገር በጣም ጥቂት ክፍሎች ናቸው የቀሩት። ክቡራን ተመልካቾች ልክ እንደ ከዚህ ቀደሙ ምዕራፍ 1 ተጠናቆ ወደ ምዕራፍ 2 ስንሸጋገር ለተለያዩ ለብዙ በርካታ ወራቶች እንደተጠባበቅነው ሁሉ አዲሱን ምዕራፍ 3 ገና እየተሰራ ቀረጻ ላይ ስላሉ ወደ ምዕራፍ 3 ስንሸጋገር የተወሰኑ ጊዜያቶችን የምንጠብቅ ይሆናል። በእኔ በኩል በቅጠል ቲቪ ዩቲዩብ ቻናል ምዕራፍ 2ን የዘውድ ድራማ ልናጠናቀቅ እነሆ በጣም ጥቂት ክፍሎች ብቻ ናቸው የቀሩት። ክቡራን ተመልካቾች በቅርብ ቀን ዘውድን ድራማ የሚተካ ድራማ ወደ እናንተ ይዤ የመጣ ይሆናል። እንዲሁም ቅርብ ጊዜ ጀምሬላችሁ የነበረው የክብር ጌጥ ድራማ በብዙ ተመልካቾች ዘንድ ብዙም ተወዳጅነትን ያላገኘው የክብር ጌጥ የሚሰኘው አስገራሚ ድራማ እሱንም ተክቶ ሌላ ድራማ ወደ እናንተ ይዤ የመጣል። ክቡራን ተመልካቾች በቅጠል ቲቪ ዩቲዩብ ቻናል ከዚህ በፊት ጠብታ በሚል ድራማ ስም ጀምሬላችሁ የነበረው የአስላን እና የዴቪን የሁለቱ ፍቅረኛሞች ምርጡ ድራማ ከተቋረጠበት ከክፍል 12 ጀምሮ በክፍል 13 ወደ እናንተ የሚደርስ ይሆናል። አሁንም ቢሆን እንድትከታተሉኝ በትህትና ጠይቃለሁ። ውድ ተመልካቾች በቀጣይ ቀን በአዳዲስ ቪዲዮዎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።